ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ከባለፈው የቀጠለ የ2017 ሂስትሪ የኢሲኤልሲ ኩዌስችን ከ26 እስከ 50 ያለውን ነው። 26 እስከ 50 አንደኛውን ኮድ ነው። ስለዚህ በተቻለ መጠን ያብራራን አብረን እንዘልቃለን። ተከታተሉት፣ ይጠቅማችኋል የሚል እሳቤ ነው ያለኝ። ምክንያቱም ጥያቄ ሲሰራ የተለያዩ አማራጮችን በእያንዳንዱ ምርጫዎች ላይ ዲስከሽን ስለሚኖር ከማንበብ ያልተናነሰ እንትን ነው። ስለዚህ በደንብ ተከታተሉኝ፣ ይጠቅማችኋል። ለኢሲኤልሲ ፈተና ኢንትራንስ ፈተናችሁ ማለት ነው። እንትን የምትፈልጉ ከሆነ ሶፍት ኮፒዎችን ለ12ኞች አሁን ከ9 እስከ 12 ያለ ሂስትሪ አለ። ስለዚህ እዛ ጋር ገብታችሁ አትጌታቸው 700 የሚለውን ቴሌግራም ጆይን ብታደርጉት ታገኙታላችሁ። በሶፍት ኮፒ ኖቶችን የተለያዩ ፓወርፖይንቶችን ታገኛላችሁ። ይጠቅማችኋል ለማንበብ ቀለል ያሉ ስለሚሆኑ እዛ ላይ ታገኙታላችሁ። በተጨማሪ ላይክ ሰብስክራይብ ማድረግ አትርሱ። ኮሜንትም እንደዛው ተከታተሉኝ። አብሮ መስራት የሚፈልግ ካለ እንግዲህ ዩቲዩቡ ሞኔታይዝ ሆኗል። አብሮ መስራት የሚችል ሰው ካለ በተለይ ፋይናንሻል እንትን ማቴሪያሎችን የሚያሟላ አብረን እንስራ። በ0911 82 45 14 ብትደውሉልኝ ወይም ከዚህ ከታች ካለው በኢሜይል አድሬሴ ብትጽፉልኝ አብረን መስራት እንችላለን፣ አብረን እንጠቀማለን ማለት ነው። እንቀጥል። የዛሬውን ከ26 እስከ 50 ነው። እዚህ ጋር ግን አንድ ብዬ ነው የጻፍኩት፣ ግን 26 ማለት ነው። ነምበር 1 which of the following is true about Christianity in Aksum? ክርስትና አክሱም ላይ ከሚከተሉት የትኛው ነው ትሩ? ክርስትናና አክሱም ነው የሚለን። it suffered a lot of attack and persecution by the state. በመንግስት ሰፈር እና አታክ ይጠቁ ነበር ወይም ችግር ይደርስባቸው ነበር ማለት ነው። it spread rapidly after it became a state religion. state religion ከሆነ በኋላ rapidly ወይም በፍጥነት አድጓል። it led to the weakening of the power of the king. የንጉሶቹን ፓወር ወይም ያላቸውን ስልጣን እንትን ብሏል፣ አዳክሟል ነው የሚለን። it was introduced by Egyptian missionaries and monks. ክርስትና በኢጂፕሽያን ሚሽነሪዎችና በሞንክስ አማካኝነት ነው ኢንትሮዲዩስ የሆነው ነው የሚለን። ስለዚህ መልሱ የሚሆነው እዚህ ጋር ማን ነው? ከአራቱ አማራጭ the answer is B. it is spread. of course የተወሰነ ጊዜ ቆይቷል። ነገር ግን የሮያል ሪኮግኒሽን ካገኘ በኋላና 9 ሴንትስ ከመጡ በኋላ በፍጥነት ሊስፋፋ ችሏል ማለት ነው። ስለዚህ የአንደኛው መልስ ቢ ነው ማለት ነው። it suffered a lot attack አልተደረጉም። weakening of the power እንደውም አጠናክሮታል ክርስቲያኒቲ። it was introduced by Egyptian missionaries and monks. ይሄም ውሸት ነው። የመጀመሪያ ያጠመቀው ፍሬምናጦስ ተብሎ የሚጠራ የሲሪያ ነው። ስለዚህ ፎልስ ነው የሚሆነው። መልሱ ቢ ነው የሚሆነው። ነምበር 2 which of the following practice did Islam inherit from pre-Islamic Arab communities? ከፕሪ-ኢስላሚክ ይሄ ማለት እስልምና ወይም አረቦች እስልምናን ከተቀበሉ በኋላ ከፕሪ-ኢስላሚክ ወይም እስልምና ከመሆናቸው በፊት የነበረን ነገር ያስቀጠሉት የትኛው ነው ነው የሚለን። peaceful relation with neighbors ሰላማዊ የሆነ ግንኙነት ከጎረቤት ሀገሮች ጋር፣ separation of religion and state መንግስትና ሃይማኖት መለያየት፣ the system of counting time የቀን አቆጣጠር ወይም ጊዜ አቆጣጠር፣ respect for ካባን ሪስፔክት ፕሪ ኢስላሚክም ሪስፔክት ነበራቸው። that means እስልምናን ከመቀበላቸው በፊት ከተቀበሉም በኋላ ሪስፔክት አድርገውታል ነው የሚለን። መልሱ ዲ ነው። ለምን ዲ ሆነ? ካባ ምናልባት ጥቁር ድንጋይ የምትታየው ነች።
እስልምናን ከመቀበላቸው በፊት አንድ ጣዖት ነበረች። ግን አብዛኛው የአረብ ማህበረሰብ ሪስፔክት ስለነበረው ፕሮፌት ሙሐመድ በ630 መካን መጥቶ ሲቆጣጠር ምን አላደረገም? ሁሉንም አይዶሎች ዲስትሮይ ሲያደርግ he retained Kaaba because most of the peoples of Arabs they had greater respect for Kaaba። ስለዚህ በፊትም ያከብሩት ነበር። ከእስልምናን ከተቀበሉ በኋላም ዲስትሮይ ስላላደረጉት ሪቴን የሆነ ወይም ኢንሄሪት ያደረጉት ይሄን ነው ማለት ነው። Number 3. What was the major political problem that weakened Zagwe dynasty? የትኛው ነው ሜጀር ፖለቲካል ፕሮብለም ወይም የፖለቲካ ችግር ዛጉዌ ዳይናስቲን ያዳከመው ነው የሚለን? ኮንፍሊክት ኦቨር ሰክሴሽን ቱ ደ ትሮን፣ ዳይቨርጀንስ አመንግ ደ ፒፕል ዴይ ሩልድ፣ ኮምፒቲሽን ፍሮም ዲ አውትሳይድ ፎርስ፣ ኦፖዚሽን ፍሮም ፕሪስትሁድ። ይሄ አሁን ኮንፍሊክት የስልጣን ሽኩቻ ወይም የስልጣን ሰላማዊ እንትን አለመኖሩ፣ ዳይቨርጀንት የተለያየ ህዝብ በመሆኑ፣ ኮምፒቲሽን ፍሮም ዲ አውትሳይድ የአውትሳይድ ወይም ከውጭ ኮምፒት የሚያደርግ አካል ስለነበር ነው የሚለን። ኦፖዚሽን ፍሮም ፕሬስቲድ ከቄሶች ኦፖዚሽን ስለመጣባቸው ነው የሚለን። ስለዚህ የትኛው ነው ሜጀር ፖለቲካል ፕሮብለም ነው የሚለን? መልሱ የሚሆነው ኮንፍሊክት ኦቨር ሰክሴሽን። ኮንፍሊክት ኦቨር there was no peaceful transfer of power from one king to the other king። ለምሳሌ አንድ ንጉስ 3 ልጆች ወይ 4 ልጆች ቢኖሩት ምን ያደርጋል? ሶስቱም ልጆቹ ስልጣን ለኔ ይገባኛል በሚል ደጋፊዎቻቸውን በመያዝ ጦርነት ያደርጋሉ። ይሄ ኢንተርናሊ ዊክ እንዲሆኑ አድርጓቸዋል ማለት ነው። ዊክ እንዲሆኑ አድርጓቸዋል ማለት ነው። ስለዚህ መልሱ ኤ ነው። Number 4. Why did the Christian kingdom adopt the Gult system after restoration? ጉልት ሲስተምን ለምንድን ነው ክርስቲያን ኪንግደሙ አዶፕት ያደረገው ነው የሚለን? አድሚኒስትሬቲቭ ሲስተማቸው ነው። it helped to ስለሚያግዛቸው address challenge came from ባለርስት ከባለርስቶቹ የሚመጣን ቻሌንጅ አድሬስ ለማድረግ ነው የሚለን። ባለርስት ነው። ቲ ነች የመጨረሻ የታይፒንግ ኤረር ነው። effectively administers the late territories for effective administration ወይም effectively administer እንዲያደርጉ ነው የሚለን። በውጤታማ show the real right of the Agau people ወይም show the real right of the Agau people የአገው ፒፕሎችን ሪል የሆነ ራይታቸውን ለማሳየት ነው የሚለን። ስለዚህ የትኛው ነው? The answer is C for effective administration። effectively የጉልት ሲስተም ባለ ጉልት አለ። ባለ ጉልት ማለት ኦፊሻሉ ነው። ትልቅ ቴሪቶሪ ስላላቸው ያን ከፋፍለው ለኦፊሻሎች ይሰጣሉ። ያ ሲስተም ኦፍ አድሚኒስትሬሽን ጉልት ሲስተም ይባላል። አሳይን ተደርጎ የሚመደበው ወይም አገረገጅ ተደርጎ የሚመረጠው ሰው ደግሞ ባለጉልት ይባላል። እና ባለጉልት ካየ ነው it is not hereditary አይደለም። based on their own talent ነው። based on their own effectiveness ነው። ርስት ግን hereditary ነው። ርስት ማለት የውርስ መብት የመሬት የመውረስ መብት ማለት ነው። ይሄ በትውልድ አባት ሲሞት ልጅ ወይም ዘመድ ነው የሚወስደው። ስለዚህ መልሱ for effective vast territory ስለነበራቸው for effective administration they employed the Gult system። so ስለዚህ መልሱ C ነው የሚሆነው። Number 5. What was the nature of relation between Muslim Sultanate and the other entities in the same time Ethiopia in the restoration period? ሙስሊም ሱልጣኔቶች ከአደር ኢንቲቲዎች ጋር የነበራቸው ግንኙነት in the same time ኢትዮጵያ ሬስቶሬሽን ፒሪየድ ወይም የሶሎሞኒክ ሬስቶር ተደርጓል። ስለዚህ ምን አይነት ግንኙነት ነው የነበራቸው ነው የሚለን ከክርስቲያን ኪንግደሞቹም ጋር ጨምሮ ማለት ነው። ኮመርሻል ኢን ኔቸር፣ ኮምፒቲሽን ኤንድ ኮንፍሊክት፣ ሚሊተሪ አሊያንስ ኦቨር፣ ዊክ ኤንድ ሲግኒፊካንት አደርስ ኢንሲግኒፊካንት አደርስ። ስለዚህ መልሱ
በአብዛኛው it was characterized by hostile competition። ምንድነው ኮምፒቲሽኑ? ዘይላትራል ሮድን ለመያዝ ኮንትሮል ለማድረግ። ምክንያቱም ዘይላትራል ሮድ it was the source of wealth. because of this it was also the source of conflict። ስለዚህ መገለጫቸው ፒስፉል የሆነ ሪሌሽንሺፕ አልነበራቸው። የኮንፍሊክት ኤንድ ኮምፒቲሽን ነበር። ስለዚህ መልሱ ሲ ነው የሚሆነው። ነምበር 6 what was the main cause of the 1977 and 78 war between Somali and Ethiopia? በኢትዮጵያና በሶማሊ መካከል በነበረው ለ1977 እና 78ቱ ጦርነት ምክንያት ምንድነው ነው የሚለን። conflict over the desire by both to annex ጅቡቲን ለመውሰድ ሁለቱም ስለሚፈልጉ ነው የሚለን። disagreement over their common boundary ወይም በድንበራቸው ስምምነት አለመኖር። the weakness of the Ethiopian politics at the time በኢትዮጵያ ፖለቲክስ ዊክነስ መኖሩ በወቅቱ ዊክነስ መኖሩ ነው የሚለን። ዲ ሶማሊያስ ኢሪደንቲስት ክሌም ኦቨር ደ ኦጋዴን። አሁን አራቱንም እናያለን ማለት ነው። ስለዚህ ለሶማሌና ለእንትን ዋነኛ ምክንያት የነበረው የትኛው ነው ጥያቄው የትኛው ነው ለሶማሌና ለኢትዮጵያ የ19 ወይም የካራማራ ጦርነት ተብሎ የሚጠራው ድሉ የካራማራ ጦርነት ድል ተብሎ ነው የሚጠራው። በጅቡቲ አይደለም። ዲስአግሪመንት ኦቨር ኮመን ባውንደሪም አይደለም። the weakness of the Ethiopian politics at time አይደለም። the answer is Somalia's redentist claim over ኦጋዴን። በኦጋዴን ላይ ምን አለ? ክሌም አላት። ታላቋን ሶማሌ ክሬት ለማድረግ ኦጋዴንም በእኛ መጠቃለል ያለበት የሚል ክሌም ስለነበራት ነው። ስለዚህ ይሄ ምክንያቱ ይሄ ነው ማለት ነው። ዲ ነው ማለት ነው። ነምበር 7 what was the political situation in French colonies of West Africa after the 1945? ከ1945 በኋላ የፖለቲካል ሲቹዌሽናቸው ምንድነው? የፍሬንች ኮሎኒዎች በአብዛኛው ዌስት አፍሪካ ላይ ነው። the Africans called for conditional independence ነፃነታቸውን ጠይቀዋል ከፈረንሳይ ነው የሚለው። the French opposed local participation in government ፈረንሳይ ኦፖዝ ታደርጋለች የሎካል ወይም የአካባቢው ፓርቲሲፔሽን መንግስት ስራ ላይ እንዳይሳተፉ ኦፖዝ ታደርጋለች ነው የሚለን። ዌስት አፍሪካን ናሽናሊስት ዲማንድድ ፉል ኢንዲፔንደንስ ዌስት አፍሪካን ናሽናሊስቶች ፉሊ ኢንዲፔንደንት መሆን ይፈልጉ ነበር ነው የሚለው ወይም ፍላጎት ነበራቸው ነው የሚለን። the French promised conditional independence ፈረንሳይ ኮንዲሽናል የሆነ ኢንዲፔንደንስ ወይም ነፃ እንደሚሆኑ ፕሮሚስ ገብታለች ነው የሚለን። ስለዚህ መልሱ ሊሆን የሚችለው ማን ነው? ከአራቶቹ መልሱ ሊሆን የሚችለው እሺ። ስለዚህ መልሱ የሚሆነው ማን ነው ማለት ነው? ሲ ነው። ዌስት አፍሪካን ናሽናሊስት they demanded full independence ሙሉ ለሙሉ ነፃ የመሆን ጥያቄ ነው እንትን ያደረጉት ማለት ነው። መልሱ የሰባተኛው ሲ ነው ማለት ነው። ነምበር 8 what is clearly indicate the worst economic performance in post independence Africa ማለት worst ኢኮኖሚክ ፐርፎርማንስ ኢኮኖሚካሊ ወረስት የነበረው ፐርፎርማንሱ አፍተር ደ ኢንዲፐንደንስ ወይም ነፃነታቸውን ካገኙ በኋላ በተለይ ከ1960ዎቹ 1950ዎቹ በኋላ ማለት ነው። ወረስት የሆነ ኢኮኖሚክ ፐርፎርማንሱ ምንድነው ነው? that many countries were unable to solve food crisis የምግብ ክራይሲስን ይሄን ሶልቭ ማድረግ አልቻሉም። that many countries were in the debt of the west ከዌስቶች ላይ ወይም ከዩሮፒያኖች ላይ ዴብት ነበረባቸው ወይም ብድር ነበረባቸው። that many countries produce cash crop ordered by Europe በአውሮፓ እየታዘዙ ብዙ ካንትሪዎች ወይም ብዙ ስቴቶች ካሽ ክሮፖችን ያመርቱ ነበር ነው የሚለን። that
the industrial sector in many countries was small. ኢንዱስትሪያል ስኪሉ ወይም የኢንዱስትሪ አቅማቸው ስሞል ስኬል ነበር ነው የሚለን። ስለዚህ the worst economic performance in post independence Africa, the answer is food crisis. There was food crisis. They unable to resolve the question of food. So worst performance የነበር ይሄ ነው ማለት ነው። የአፍሪካ ነፃ የወጡ የአፍሪካ ሀገሮች ችግር። Number 9. What was the most important factor that brought about success in the fight against apartheid in South Africa? የትኛው ነው most important factor for success of struggling or fighting against the apartheid? ወይም አፓርታይድን የዘር መድሎ የነበረው አገዛዝ ነው ሳውዝ አፍሪካ ላይ። ስለዚህ most important factor that leads for success ወይም ውጤታማ እንዲሆን ያደረገው ምንድነው ነው የሚለው the people's armed struggle and huge external support, የማህበረሰቡ ታጥቆ መታገልና ኤክስተርናል የውጭ ሰፖርት፣ the principle used on condemnation by the UN, በዩናይትድ ኔሽን ፕሪንሲፓሎቹ ወይም አመራሮቹ ምን ኮንደመንድ መደረጋቸው መወገዛቸው፣ demonstration against apartheid by the security council, የጸጥታው ምክር ቤት ላይ በእሱ ላይ ዲሞንስትሬሽን ወይም አመጽ መኖሩ ጸጥታው ምክር ቤት against the apartheid, change of mind by the constitution, last talk on both ወይም በኮንስቲቱሽኑ change of mind by the constitution's last talk ወይም በመጨረሻው ህገ መንግስቱ እንትን ላይ የሐሳብ ለውጥ መኖሩ ነው የሚለን ወይም በአመራሮቹ የሐሳብ ለውጥ መኖሩ ነው የሚለን። ስለዚህ መልሱ the answer is A። ለምንድን ነው ኤ የሚሆነው? አርምድ ስትራግል አለ ለኢንዲፔንደንስ የሚታገል ለምሳሌ ኤኤንሲ ምናምን ተብሎ የሚጠሩ አፍሪካን ናሽናል ኮንግረስ ተብሎ የሚጠራው እንትን አልል ሲሉ ወደ አርምድ ስትራግል ነው የገቡት ናሽናሊስቶች። ከዛ በተጨማሪ there was also huge external support፣ ማዕቀብ የተለያዩ ነገሮች ከተለያዩ ኢንተርናሽናል እንትኖች በኢንተርናሽናል አፌሮች ላይ የደቡብ አፍሪካ መሪዎች አይሳተፉም ነበር። ስለዚህ ለሳክሰሱ ትልቁ ምክንያት ይሄ external huge amount of external support and the armed struggle that conducted internally was the main factor. Number 10. Where did the first impetus for Pan-Africans comes from? Pan-Africanism movement ተብሎ የሚጠራል የመጀመሪያው አስተሳሰብ ከየት ነው የመጣው ነው የሚለን። አሜሪካን and ዌስት አፍሪካን፣ ከአሜሪካና ከዌስት አፍሪካ፣ ኖርዝ and ዌስት አፍሪካ፣ ሰሜንና ዌስት አፍሪካ ላይ ነው። the American and the Caribbeans፣ አሜሪካና ካሪቢያን ላይ ያሉ the Eastern and North West Africa፣ ምስራቁና ኖርዝ ዌስት ወይም ሰሜን ምዕራብ አፍሪካ ሀገሮች ናቸው ነው የሚለን። መልሱ ይሄ ቀላል ነው አይደለም? አሜሪካና ካሪቢያን ላይ የሚኖሩ ብላክ አሜሪካንስ ወይም በስሌቭ ትሬድ ጊዜ ኤክስፖርትድ የሆኑ ጥቁር ማህበረሰቦች ናቸው ይሄን ሙቭመንት የጀመሩት ፓን አፍሪካኒዝም ሙቭመንትን የጀመሩት ማለት ነው። ስለዚህ የመልሱ ሲ ነው የሚሆነው ማለት ነው። ነምበር 11 what is the feature of the Ethiopian election after the 1995 constitution? የኢትዮጵያ ኤሌክሽኑ ፊቸሩ ወይም የአመራረጥ መገለጫው ምንድነው? ከ1995ቱ ኮንስቲቱሽን ወይም ህገ መንግስት ከረቀቀ በኋላ የኢትዮጵያ ምርጫ ሂደት ምን ይመስላል ነው የሚለው። ኦፖዚሽን ፓርቲስ ማኔጅ ቱ ዊክ ኢን the capital። ኦፖዚሽን ፓርቲ they manage to weak in the capital እንትኑ ላይ ካፒታል እንትን ላይ ዊክ ነበሩ ነው የሚለን። ሩሊንግ ፓርቲስ ማኔጅ ቱ ፎርም a government። ገዢው ፓርቲ መንግስት የመመስረት እሱን ማኔጅ አድርጓል ነው የሚለን ወይም ሰክሰስፉል ነበር ነው የሚለን። ራይዚንግ ፓርቲ won all the seats of the parliament። ራይዚንግ ፓርቲ ወይም እነዚህ አዳዲስ ፓርቲዎች መቀመጫ ሙሉ ፓርላማውን መቀመጫ አሸንፈዋል ነው የሚለን። ፖለቲካል ፓርቲስ were small in number። የፖለቲካል ፓርቲዎች
በቁጥር ትንሽ ነበሩ ነው የሚለን። ስለዚህ ከአራቱ ከ1995 ኢሌክሽን በኋላ የኢትዮጵያ እንትኑ ምን ይመስላል፣ የምርጫ ሂደቱ ምን ይመስላል ነው የሚለን። ኦፖዚሽን ፓርቲስ they managed to win in the capital። ይሄ ስህተት ነው። ሩሊንግ ፓርቲው ሁሌም መንግስት አሸንፎ አያውቅም፣ ተቃዋሚ ፓርቲ። ስለዚህ መንግስት የመሰረተው በሁሉም ሩሊንግ ፓርቲው ነበር ማለት ነው። ወይም ገዢው መደብ ኢህአዴግ ተብሎ የሚጠራው ሁሌም እንትን ያለው እሱ ነው። መንግስት የመሰረተው ለ4 or ለ5 ጊዜ ተካሂዷል። ሁሉንም አሸናፊ ሆኗል፣ መንግስትን መስርቷል ማለት ነው። Number 2, which of the following is true about the Ethiopia's participation in international peacekeeping operation? ኢትዮጵያ የምትታወቅበት አንደኛው በዓለም አቀፍ ደረጃ ምን ሰላም ማስከበር ነው። ስለዚህ ትክክለኛ የሆነው የትኛው ነው የሚለን። it was confined to fight against terrorism፣ አሸባሪነትን ለመዋጋት ነው። it was concentrated more in Trosun. Number 3, it was done for the safeguarding the Red Sea ለማስጠበቅ ነው። it was limited to neighbor countries ወይም በጎረቤት ሀገሮች ሊሚትድ የሆነ ነበር ነው የሚለው። ስለዚህ ከሚከተሉት የትኛው ነው ትክክለኛ የሆነው ነው የሚለው። እዩት ጥያቄውን። which of the following is true about Ethiopian participation in international peacekeeping? እኔ እንትን ብሎኝ ነው፣ ቀጥታ ነው ከኔ ከሶፍት ኮፒ ማለት ከአምና ከተፈተኑት እንትን ላይ እንግዲህ ኤዲቲንግ እንትን ሊኖር ይችላል። it was confined to fight against terrorism፣ ይሄ አይደለም። it was concentrated more in ትሮስም የሚሽን ስም ነው። ዳርፉር ምናምን አካባቢ የኢንተርናሽናል ፒስ ኪፐሮቹ የሰጡት የዘመቻው ስም ነው። it was done for safeguarding Red Sea፣ ይሄም ትክክል አይደለም። it was limited to neighbor countries፣ ይሄ አይሆንም። ምክንያቱም ኢትዮጵያ ኮሪያ ዘምታለች፣ ኢትዮጵያ የኮንጎ ዘምታለች። ስለዚህ ከናይበር ስቴቶች ራቅ ያለ ነው ማለት ነው። ሶማሌ ላይ፣ ዳርፉር ላይ፣ ሱዳን ላይም እንትን ብላለች። ስለዚህ ይሄኛው እንትን ሊሆን አይችልም ማለት ነው። ስለዚህ ጥያቄውን እስኪ ምናልባት እዩትና የተሳሳተ ይመስለኛል። ትክክለኛ እኔ እንግዲህ እንትን ላይ ነው አፕ ላይ ነው ያገኘሁት ጥያቄውን። ስለዚህ መልሱ እንትን አይደለም፣ አልተሰጠም። በዚህ እንለፈው። Number 13, what is the major factor that limits the use of indigenous knowledge system to solve current problem? ምንድነው ችግሩ? ሊሚቱ ወይም ጉድለቱ ምንድነው? ኢንዲጂነስ ወይም አገር በቀል እውቀቶችን ተጠቅመን ከረንት ፕሮብለሞችን ሶልቭ ማናደርግበት። The fact is that it monopolized by few people፣ በተወሰኑ ግለሰቦች ቁጥጥር ስር ስለሆነ ነው። outdated and mostly irrelevant ወይም አላስፈላጊ እና ያለፈባቸው ስለሆነ ነው። was undemocratic and discriminatory፣ ዲሞክራቲክ ያልሆነና የመድሎ ያለበት ነው የሚለን። lacks proper documentation and study፣ ስለዚህ ኢንዲጂነስ ወይም አገር በቀል እውቀት ተጠቅመን ከረንት ፕሮብለምን ለምንድን ነው እንትን ማንለው ነው መልሱ። በቀላሉ ይሄ ነው። ላክ ፕሮፐርሊ ዶክመንትድ አልሆኑም፣ ተጠርዘው አልተቀመጡልንም። ስለዚህ ይሄ ዋና ምክንያቱ እሱ ነው ማለት ነው። ነምበር 14 ቶሎ እንትንላችኋለሁ። one can confidently claim that the indigenous knowledge is assets that፣ አሁንም ኢንዲጂነስ ወይም አገር በቀል እውቀት ላይ ነው። so one can confidently claim ወይም በልበ ሙሉነት ክሌም መናገር indigenous knowledge is asset that is modern idea and up to date is modern idea ወይም ዘመናዊ ሐሳቦችንና up to date የሆነ ነው። is a unique knowledge of our culture is very limited in its development is very limited in essence ውስንነት አለው በዴቨሎፕመንቱ ላይ ነው የሚለን። so is very accessible to ordinary individuals
ስለዚህ ዋን ካን ክሌም የሚያደርገው በኢንዲጂነስ ኖሌጅ ላይ ክሌም የሚያደርገው የትኛው ነው? ወይም ኮንፊደንትሊ ክሌም የሚያደርገው በትክክለኛ እንትኑ ዩኒክ ነው። ዩኒክ ኖሌጅ ኦፍ አወር ካልቸር this is the best describe የሚያደርገው እሱን ነው። ቤስት ዲስክራይብ የሚያደርገው ወይም ኮንፊደንትሊ ክሌም ልናደርገው የምንችለው ወይም ልንመሰክርለት የምንችለው ነገር ካልቸራል ቤዝድ ነው። ካልቸራል ቤዝድ ነው ማለት ነው። ስለዚህ the answer is B. In what way did the Arab world repay the Muslim made top freely? በምን አይነት መንገድ ነው አረብ ወርልዱ ሪፔይ ሙስሊሞችን ሜድ ቶፕ ላይ ፍሪሊ እንዲሆኑ ያደረጋቸው ወይም ለዴቨሎፕመንታቸው ምክንያት with the first masjid ever built was masjid al-nur ወይም በቃ ትልቅ እንትኑ የትኛው ነው ጥያቄው for the most decorated masjid by Aksum ሞስኪው በአክሱም ዌል ዲኮሬትድ የሆነው አክሱም ላይ ያለው ሞስክ በዛ ነው የሚታወቁት ነው የሚለን ወይም ኢንሄሪት የሚያደርገው ማለት ነው ጥያቄው የአረብ አቺቭመንት የትኛው ነው ቶፕ የሚያደርጋቸው ነው የሚለን what the most decorated mosaics ወይም መስጊድ እንደማለት ነው ሞዛይክ የተለያዩ ጌጣጌጥ እንትኖች ማለት ነው was the most decorated mercited by Aksum mosques decorated ወይም ያጌጠ አክሱም የተሰራው ሞስክ ወይም ማን ነው ተብሎ የሚጠራው አልነጋሽ ተብሎ የሚጠራው መስጊድ በዛ ነው የሚታወቁት ነው የሚለን ስለዚህ የአረብ መገለጫው የአረብ ወርልድ መገለጫው የትኛው ነው የሚለን መልሱ ነው ዌል ዲኮሬትድ የሆኑ ሞስት ዲኮሬትድ የሆኑ ሞዛይኮች አሏቸው የተለያዩ ኢንሄሪትድ የሆኑ ሞዛይክስ አላቸው የጥበብ ስራ የሆኑ ስለዚህ አረብ እንትን ቶፕ ላይ የሚያስቀምጣቸው ይሄ ነው ማለት ነው ቶፕ ላይ የሚያስቀምጣቸው ይሄ ነው 16ኛው which of the following European powers made a territory dispute that caused the outbreak of World War First የቴሪቶሪያል ዲስፒዩት ወይም ግጭት ኑሮ ለመጀመሪያ ዓለም ጦርነት ምክንያት የነበረ የትኛው ነው የሚለን ኢታሊ ኤንድ ጀርመን ብሪቴን ኤንድ ፍራንስ አውስትሪያ ኤንድ ራሽያ ጀርመን ኤንድ ፍራንስ ለመጀመሪያ ዓለም ጦርነት የቴሪቶሪያል ወይም የድንበር ግጭት የነበራቸው ሀገሮች እነማን ናቸው ለመጀመሪያ ዓለም ጦርነት ምክንያት የሆነው ነው የሚለን ጀርመን እና ፈረንሳይ ናቸው አልሳስና ሎሬንን በ1871 በነበረው ጦርነት የፍራንኮ ፕሩሺያን ዋር ላይ ፈረንሳይ ተሸንፋለች ስለዚህ ስትሸነፍ አልሳስና ሎሬን ተብላ የሚጠሩ ግዛቶችን ለማን ሰጣለች ለጀርመን ማለት ነው ከዚህ ጊዜ ጀምሮ ፍሬንች ናሽናሊስት they were ማለት ናሽናሊስቶች ማስመለስ ይፈልጋሉ እነዚህን ኤሪያዎች ማለት ነው ስለዚህ ሁለቱ ሀገሮች በአልሳስና ሎሬን የፍሬንች ናሽናሊዝምንም እንትን ያለው ያቀጣጠለው እሱ ነበር ናሽናሊዝም አንዱ የመጀመሪያ ዓለም ጦርነት ምክንያት ስለነበር ማለት ነው ስለዚህ በጀርመን እና በፈረንሳይ መካከል ነው ማለት ነው what made the ማጅማጂ movement in Tanganyika different from the others early resistance in Africa ማጅማጂ movement ታንጋኒካ ላይ እንትን ያለ ነው ስለዚህ ከሌሎቹ ዲፈረንት የሚያደርገው የትኛው ነው የሚለን early resistance ወይም ከመጀመሪያ ዓለም ጦርነት በፊት early resistance የሚባለው እሱ ነው ካሉ ትግሎች ለየት የሚያደርገው it succeeded in defending its sovereignty ነፃነታቸውን እንዲያገኙ አድርጓል it was an economic operation ነበር ወይም የኢኮኖሚ ጭቆና it was a movement that sparked colonial expansion movement that sparked or increased colonial expansion እንዲስፋፋ ያደረገ ነው የሚለን it was against the German colonial rule it was against the German ወይም የጀርመንን የቅኝ አገዛዝ እሱን በመቃወም ነበር ነው የሚለን ከሌሎቹ ለየት የሚያደርገው ነው የሚለን መልሱ ቢ ነው it was economic oppression ነበር
የኢኮኖሚክ ኦፕሬሽን ነበር። ምንድነው? ጀርመኖች ታንጋኒካ ከመጡ በኋላ የታንጋኒካዎችን መሬት ነጥቀዋቸዋል። መሬቱን ደግሞ ከነጠቁ በኋላ ምን አድርገዋቸዋል? ተቀጥረው እንዲሰሩ የቀን ሰራተኛ ደን የቀን ሰራተኛ ሆነው እየሰሩ እያለ የሚከፍሏቸውን በቀን የሚከፍሏቸውን ወይም ሌበር የሚከፍሏቸውን ገንዘብ ቀንሰውባቸዋል። ሲከፍሏቸው የነበረውን ገንዘብ 1/3ኛውን ቀንሰውባቸዋል። ስለዚህ ኢኮኖሚክ ሰፈር ደርሶባቸዋል ማለት ነው። ኢኮኖሚክ ሰፈር። ስለዚህ ያን ለማስጠበቅ ነው ትልቁ ሙቭመንት የነበረው ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። how far number 18 how far can Italo-Ethiopian War of 1935 and 36 be evaluated in the history of Italo-Ethiopian War? የኢትዮጵያና እንትን የጣሊያን ጦርነት የ1935-36 ለሁለተኛ ለወረራ የመጣችው እንዴት ነው ኢቫሉዌት የሚደረገው ነው በኢትዮጵያና related to ኢትዮጵያና ኢታሎ ዋር major cause for war a major cause ለጦርነቱ ምክንያት የነበረ ነው major cause ነበረው ነው የሚለን a major cause ወይም ትልቅ ምክንያት ነበር ለጦርነቱ ነው የሚለን an unrelated cause for the war ወይም related የማይሆን ለጦርነቱ ምክንያት ተፈጥሯል ነው የሚለን a weak cause for war ደካማ የሆነ ምክንያት ነበር ለጦርነቱ ነው የሚለን 1935-36 ጦርነት አድርገዋል ኢትዮጵያ ማለት ነው። ኢታሊያን pretext for war የኢጣሊያ ውሸተኛ ምክንያት ለጦርነት። ስለዚህ ኢቫሉዌት ሲደረግ የትኛው ነው ትክክል የሚሆነው ነው የሚለን የ1935-36 ጦርነት ማለት ነው። መልሱ ዲ ነው። the Italians they used a pretext which is the ወልወል incident ስትዘጋጅ ነበር ምክንያት ስትጠብቅ ነበር ጣሊያን ደም በ1934 ቦርደር ክላሽ ተከስቷል። ይሄ ማለት የኢጣሊያን ሶማሊላንድ ላይ የኢትዮጵያን ኦጋዴን ጥሰው ገብተው በኢትዮጵያን ደንበር ጠባቂዎች ላይ ተኩስ ከፍተዋል። በዚህም ሞት በሁለቱም በኩል ሰው እንዲሞቱ ሆኗል፣ ወታደሮች እንዲሞቱ ሆኗል ማለት ነው። ይሄን ፕሪቴክስት ወይም ትክክል ውሸት የሆነ ምክንያት በመጠቀም ኢትዮጵያን ለመውረር የተጠቀመችው ነው ማለት ነው የ1935-36 ስለዚህ the Walwal incident it was a pretext that used by the governments of Italy to invade Ethiopia or for the outbreak of 1935-36 war. Number 19 which of the following was the immediate consequence in Ethiopia for joining the World War II on the side of Nazi Germany? Immediate cause, immediate consequence in Ethiopia for joining the World War II on the side of Nazi Germany. Italy's joining the World War II on the side of Nazi Germany. Ethiopia became fully independent. ማለት ለኢትዮጵያ ይህን ጥያቄ እስኪዩት direct foreign support for the patriots ቀጥተኛ የሆነ የውጭ ሰፖርት ለፓትሪዮቶች በኖሩ ነው። ኢዚ ሪስቶሬሽን ኦፍ ኢምፔሪየር ቱ ሂዝ ትሮን በቀላሉ ሪስቶር ወይም ንግስናውን እንደገና በቀላሉ ሪስቶር አድርጓል ነው። እሺ ጥያቄውን በተቻለ መጠን ኤዲት አድርጌዋለሁ። Which of the following was an immediate consequence in Ethiopia for joining Italy the World War II on the side of Nazi Germany? በደወይ ጥያቄውን አፕ ላይ ነው ያገኘሁት። እዛ ላይ እንግዲህ ሲጽፉ ወይም ትንሽ ተሳስተው ነው። እዚህ ጋር ግን ጥያቄው ሊሆን የሚችለው ይሄ ነው። ስለዚህ ኢታሊ ወርልድ ዋር ሰከንድ በናዚ ጀርመን ሳይድ መግባቷ ኢሚዲየትሊ ለኢትዮጵያ ያመጣው ኮንሲኩዌንስ ምንድነው ነው የሚለን Italy's joining the World War II on the side of Nazi. ይሄ ኦልሬዲ እንትን ብላለች። ኢትዮጵያ became fully independent ሙሉ ለሙሉ ነፃ እንድትሆን አድርጓታል። direct foreign support for patriots ቀጥታ የሆነ ሰፖርት ለፓትሪዮቶች መምጣት easy restoration of the imperial to the throne በቀላሉ ንጉሠ ነገስቱ ስልጣኑን ሪስቶር እንዲያደርግ አድርጎታል ነው የሚለው። ኢታሊ አገንስት ብሪቲሽ ነበረች። ስለዚህ
ብሪቲሽ እና ፈረንሳይ ደግሞ እነዚህ አላይድ ፓወሮች አፍሪካ ላይ ያላቸውን አክሲስ ፓወሮች ያላቸውን ሶርስ ለማጥፋት እንትን በሚል የኢትዮጵያን ጦር እያገዘች በ1941 በቀላሉ አዲስ አበባ ንጉሠ ነገስቱ እንዲገቡ አስችሏል ማለት ነው። Number 20. Which of the following is not directly related to the Six Days Arab-Israel War in the 1967? The third ሶስተኛው የአራት ጦርነቶችን ኦፊሻል ያደረጉ ያሁኑ እንትን ሳይሆን ስለዚህ የአረብ እስራኤል ጦርነት የሲክስ ዳይስ 1967 የተካሄደው ለ6 ቀን ከጁን 5 እስከ 10 መሰለኝ የተካሄደው። ስለዚህ የትኛው ነው ዳይሬክት ሪሌትድ የሚሆነው ነው የሚለን ኖት directly related. The designation of Jerusalem as an international city, Jerusalem international city እንድትሆን ዲዛይን ተደርጓል። The increase of Palestinian refuge in the neighboring countries, የፓለስታይን የፍልስጤማውያን ጥገኛ ወይም ጥገኝነት ጠያቂዎች ቁጥር መጨመር። The declaration of war by the allied Arab armies on Israel, የጦርነቱ እንትን ያለው የተለያዩ የአረብ ተራድኦ አረብ ሀገሮች ተረዳድተው በእስራኤል ላይ እንትን ማለታቸው። Israel's occupation of Sinai in Egypt, የሲናይን በረሃ ከግብጽ ነጥቃ መቆጣጠሯ ነው የሚለን። ስለዚህ መልሱ የትኛው ነው? ኖት ነው የሚለው ኖት ዳይሬክትሊ ሪሌትድ። ሶስቱም መልስ ናቸው። A is not the answer። ምክንያቱም እስራኤል ኢየሩሳሌም አን ኢንተርናሽናል ሲቲ ተብላ ዲዛይን የተደረገው 1947 ላይ ነው። ዩናይትድ ኔሽን ኦርጋናይዜሽን ማለት ነው። ፓለስታይንን ለሁለት ሲያካፍል ለአረብና ለአይሁዶች ማለት ነው። ኢንተርናሽናል ጀሩሳሌም ራሷን የቻለች ዓለም አቀፍ ሲቲ እንድትሆን ዲዛይን የተደረገው ያኔ ነው ማለት ነው። ስለዚህ ከ1967 ጋር ምንም አይነት ግንኙነት የለውም። ነምበር 21 what was the immediate consequence following the referendum allowed by the French government? የፍሬንች ገቨርንመንት እንትን ሰጥቷል። ሪፍረንደም ማለት ድምጽን በድምጽ እንትን ማለት የመወሰን እንትን መብት ማለት ነው። ኢሚዲየት ኮንሲኩዌንሱ ወይም ኢሚዲየትሊ የታየው ኮንሲኩዌንስ የትኛው ነው የሚለው ለዌስት አፍሪካን ስቴቶች ማለት ነው። all the French colonies gained independence፣ ሁሉም የዌስት አፍሪካን ኮሎኒዎች ነፃ ወጥተዋል በሚለን all colonies remained with the French community፣ ሁሉም ኮሎኒዎች የፍሬንች ኮሚኒቲ ወይም ማህበረሰብ አባል ሆነው ቀሩ ነው የሚለን ወይም ፓርት ኦፍ ፍራንስ ነው። ፍሬንች ስቶፕድ ፕሮቫይዲንግ ኤድ ቱ ኮሎኒስ፣ እነዚህ ቅኝ ግዛት ላይ ያዛቸው የኤድ ወይም እርዳታዎችን መስጠት አቆመች ነው የሚለን። ጊኒ ቢኬም ፉሊ ኢንዲፔንደንት፣ ጊኒ ቢኬም ፉሊ ኢንዲፔንደንት ወይም ጊኒ ሙሉ ለሙሉ ነፃ ወጥታለች ነው የሚለን። ስለዚህ ኢሚዲየት ኮንሲኩዌንስ ማለት ይሄንን የሪፍረንደም ወይም በድምጽ ብልጫ ነፃ ትሆናላችሁ አትሆንም፣ ነፃ እንሆናለን አንሆንም የሚለውን ማለት ነው ወስኑ ተብለው ማለት ነው 1957 58 መሰለኝ። ስለዚህ ኢሚዲየት ኮንሲኩዌንሱ ምንድነው? ሁሉም ሀገሮች ከፈረንሳይ ያላቸውን ግንኙነት ለመቀጠል ሲፈልጉ the only state that choose their freedom or independence was Guinea። የመጀመሪያ የዌስት አፍሪካን ስቴት ነፃ የወጣች የፈረንሳይ ቅኝ ግዛት ነች ማለት ነው። ስለዚህ ኢሚዲየት ኮንሲኩዌንሱ የመጀመሪያ ይሄ ሪፈረንደሙ ተከትሎ ኢሚዲየትሊ ወዲያውን ጊኒዎች ነፃ መሆንን መርጠዋል ማለት ነው። ነምበር 22 in which of the following aspects had the OAU achieved the most success? ወይም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ሰክሰስ የሆነበት የትኛው ነው? in achieving African unity የአፍሪካን አንድነት እንትን ማለቱ፣ in ending ኮሎኒያሊዝምን ማስቀረቱ፣ in promoting ፓንአፍሪካኒዝምን ፕሮሞት ማድረጉ፣ የአፍሪካዊነትን ፕሮሞት ማድረጉ፣ in promoting integration ወይም ውህደት ይሄን ፕሮሞት ማድረጉ። ስለዚህ ሞር ሰክሰስ የነበረው የትኛው ላይ ነው? አፍሪካን ዩኒቲ አንድነቱን ማጠናከር ነው። ኮሎኒያሊዝምን ማስቀረት ነው። ፕሮሞቲንግ ፓንአፍሪካኒዝም ይሄ አፍሪካን ስሜት እንትን ማለት ነው። ፕሮሞቲንግ ኢንቴግሬሽን ይሄ ኢንቴግሬሽን የኢኮኖሚ ሊሆን ይችላል፣ ፖለቲካል ኢንቴግሬሽን ውህደት፣ እሱን ፕሮሞት ማጠናከሩ ነው። ሞር ሰክሰስፉል የነበረው ይሄ ላይ ነው። ኮሎኒያሊዝምን አስቀርቷል። ኮሎኒያሊዝምን
አስቀርቷል ማለት ነው። በተለይ የመጨረሻዋ 1994 የደቡብ አፍሪካ ነች። ደቡብ አፍሪካ ኦፍ ኮርስ ኮሎኒያሊዝም እንትን አይደለም፣ የአፓርታይድ እንትን ነው። ነገር ግን ሞስት ሰክሰስ የሚባለው የአፍሪካ አንድነት ድርጅት ኮሎኒያሊዝምን ማስቀረቱ ነው። ነምበር 23 in what way did the British contribute to the consolidation of autocracy in Ethiopia between 1941 up to 1955? ለኃይለ ሥላሴ ፓወር ኮንሶሊዴት እንዲሆን አውቶክራሲ ማለት ፈላጭ ቆራጭ የአንድ ሰው አገዛዝ እንደማለት ነው። ስለዚህ በምን ሜትር ነው የእሳቸውን የአድሚኒስትሬቲቭ ሲስተም አውቶክራቲክ ታይፕ ኦፍ ገቨርንመንት እንዲጠናከር ያደረገች ነው የሚለው። ኦርጋናይዝድ the imperial bodyguard የኢምፔሪያል ቦዲጋርድን እሱን ወይም የቤተ መንግስት ጠባቂዎችን በማጠናከር establishing the Capon custom ወይም by establishing the Capon custom ይሄ የካፖን ከስተምን ያን ኢስታብሊሽ በማድረጓ ነው። establishing the police force ወይም የፖሊስ ኃይል በማቋቋሟ ነው። ምን founded the Ethiopian Airlines የኢትዮጵያን ኤርላይንስ እሱን በማቋቋሟ ነው። ስለዚህ ለኃይለ ሥላሴ የአውቶክራቲክ ታይፕ ኦፍ ገቨርንመንት ስለዚህ የብሪቲሽ አስተዋጽኦ የትኛው ነው ለኃይለ ሥላሴ አውቶክራቲክ ገቨርንመንት መጠናከር ምክንያት ይሄ ነው። by organizing the imperial bodyguard የቤተ መንግስት እሱን ያቋቋማችሁ እሷ ነበረች። ስለዚህ they defend the power of ኃይለ ሥላሴ የተሻለ የጦር እንትን ስለነበራቸው ምን አድርገዋል? የኃይለ ሥላሴ አውቶክራቲክ እንዲጠናከር አድርጓል ማለት ነው። ስለዚህ ብሪቲሽ ኮንትሪቢዩት ያደረገችው በዚህም ነው። የኃይለ ሥላሴ አገዛዝ አውቶክራቲክ ገቨርንመንቱ እንዲጠናከር what was the ground fact that encouraged students to come up to the street with the slogan of land to tiller ተማሪዎች መሬት ላራሹ የሚል መፈክር ይዘው ወጣዋል በኢምፔሪየር ኃይለ ሥላሴ አስተዳደር ላይ ማለት ነው። ስለዚህ what was the ground fact ትክክለኛ እንትኑ ምንድነው ነው የሚለን ሪዝኑ ምንድነው ነው የሚለን feudal exploitation that they witnessed during the community service የፊውዳል ኤክስፕሎይቴሽን ወይም ብዝበዛ በኮሚኒቲ ሰርቪስ በሚሰጡበት ጊዜ ወይም ለማህበረሰቡ አገልግሎት በሚሰጡበት ጊዜ ተማሪዎቹ ወጡ ነበር። ማርክሲዝም አይዲዮሎጂ encouraged them to oppose inevitable of resources የማርክሲዝም አይዲዮሎጂ inevitable resource እሱን በመቃወም ነው። ወይም የማርክሲዝም አይዲዮሎጂ ሀብትን እኩል የመካፈል እንትን ነው ኢንከሬጅ የሚያደርገው የሀገር ሀብትን ማለት ነው። ያ አይዲዮሎጂ ነው የሚለን they aimed at relaying the large rural cotton to the behalf of them they aimed at relaying the larger rural cotton on behalf of them ወይም largely በገጠሩ አካባቢ ያለውን large rural cotton on behalf of them በእነሱ እንዲሆን ነው። ወይም በጥጥ ምርት ላይ ዲፔንድ የሆነው ሩራል ኤሪያው በእነሱ እንትን እንዲል ነው የሚለን the leaders of the land union created the issue of political purpose ወይም ሊደሮቹ ይሄን የተማሪዎችን አመጽ እንትን የሚሉት ላንድ ዩኒየን created the issue political purpose political ዓላማ ነበራቸው ነው የሚለን ላንድ ቱ ቴለር ትልቁ ምክንያቱ ፋክቱ ይሄ ነው። feudal exploitation that they witness ይሄ የፊውዳል አድሚኒስትሬሽኑ ለኮሚኒቲ ለማህበረሰብ አገልግሎት በወጡበት ጊዜ ማለት ነው። ያን ባይናቸው ያዩትን ነው መሬት ላራሹ ምክንያቱም ትንሽ የመሬት ከበርቴዎች አብዛኛው ገበሬ ላንድለስ ነው የሚሰሩ ገበሬዎቹ ናቸው። ምርቱን ግን አብዛኛውን የሚወስዱት እነዚህ ጥቂት ፊውዳሎች ናቸው በየአካባቢው ያሉ ማለት ነው የመሬት ከበርቴዎቹ። ስለዚህ መሬት ላራሹ የሚለውን እንትን ያመጡበት ይሄ በዚህ ዊትነስ ባይናቸው በማየታቸው ነው ማለት ነው። ለኮሚኒቲ ሰርቪስ በሄዱበት ጊዜ which one of the following groups began to
take action that were seriously endangered the power of the imperial የትኛው ነው? the following group የትኛው ግሩፕ ነው የኃይለ ሥላሴን ስልጣን አደጋ ውስጥ የከተተው? workers strike, military officers, teachers strike, students movement ሊጠናከርና ኢንዳንጀር ሲሪየስሊ ኢንዳንጀር እንዲሆን ያደረገው ስቱደንትስ ሙቭመንት ነው። ሚሊተሪ ኦፊሻሎቹ ደርግ ተብሎ የሚጠራው የሱ የተማሪዎች ሙቭመንት ነው ያን እንዲመሰርቱ ያደረገው እና ኩዌስችንድ ላይ ያስቀመጠው የተማሪዎች እንቅስቃሴ ነበር ማለት ነው። የተማሪዎች እንቅስቃሴ ነበር ማለት ነው። ስለዚህ መልሱ ይሄ ነው። ይሄ መጨረሻው እንትን ነው። በሚቀጥለው ፓርት 3 ይዤላችሁ ቀርባለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ ኮሜንት አትርሱ። ሰላም ሁኑልኝ።